ይስጥልኝ ውድ ቤተሰቦቼ ቻናሌ ተከታታዮች ዛሬም ወደ ቻናሌ የገባችሁ በሙሉ እንኳን በሰላም መጣችሁ። ስለመጣችሁ በጣም ደስ ብሎኛል። ዛሬ በአንድ ቪዲዮ መጥቻለሁ። ይሄን ኬክ መቼም ሰርታችሁ ማታውቁ ካላችሁ የማንድል ወይንም በእንግሊዘኛ ምንድነው የሚባለው የአልመንድ ኬክ ሰርታችሁ ማታውቁ ካላችሁ እውነት ዛሬውኑ መስራት አለባችሁ። እንዴት አይነት ኬክ መሰላችሁ? ዛሬ እሱን ኬክ አሰራር ነው ማሳያችሁ። በጣም ተወዱታላችሁ። ላይክ አድርጋችሁ ጀምሩ። እንደምታዩት ቂቤውንና ስኳሩን በመጀመሪያ አንድ ላይ እመተዋለሁ ማለት ነው። እንደዚሁም ፓውደር ስኳር እና ኖርማሉን ስኳር ነው ያደረኩት። እሱን በደንብ እናዋህደዋለን። እንደምታውቁት እንደነገርኳችሁ ከዚህ በፊትም ለኬክ ዋናው መሰረቱ ከታች ያሉት እነዚህ ውህዶቹ የእንቁላሉ፣ የቂቤው፣ የስኳሩ ውህድ ነው በጣም ወሳኙ። ኬኩ ቆንጆ እንዲሆን የሚያደርግልን እሱ ነው እንጂ የዱቄቱ ወይንም እንቁላል መብዛቱ ምናምኑ ብቻ አይደለም። የውህዶቹ በደንብ ቢያንስ እስከ 10 ደቂቃ ያህል መመታት አለበት። ከለሩን እስኪቀይር ድረስ ወደ ነጭነት ይቀየራል። እንቁላሉ ቢጫ ነው እንደምታውቁት፣ ቂቤውም እንደ ቢጫ ነው። ግን በደንብ ሲመታ የምታውቁት ራሱ በዛ ነው። ቢያንስ እስከ 10 ደቂቃ ያህል መዋሃድ አለበት። የሱ ውህድ በደንብ ከተዋሃደ ኬካችሁ በቃ የሚገርም ኬክ ነው የሚሆነው ማለት ነው እንጂ ተጣድፎ 1-2 ደቂቃ ብቻ በቃ ተቀላቅሏል ብቻ ብሎ ማውጣት ከሆነ ግን ኬካችን ቆንጆ አይሆንም ማለት ነው። እንቁላሉንም እንደምታዩት አንዳንዱን እየከተትኩኝ በደንብ እሱ ከተዋሃደ በኋላ ነው የሚቀጥለውን የምከተው ማለት ነው። ሁሉንም አንድ ላይ አይደለም የምከተትኩት። እንደምታዩት በእንደዚህ መልክ በደንብ እናዋህደዋለን። በጣም ቆንጆ ኬክ ነው የሚሆነው። ቫኒላ ስኳር ረስቼ ነበር፣ የቫኒላ ስኳር ነው የጨመርኩት። እንዲሁም ዘይቱን ጨምረን የሚያስፈልጉትን ግብአቶች ከዱቄቱ በፊት ያሉትን እንደዚህ በደንብ ብናዋህዳቸው ቆንጆ ነው። ዱቄቱ ብዙ መዋሃድ የለበትም። እንደነገርኳችሁ ዱቄቱ የተወሰነ ብቻ ከፈሳሹ ጋር እንዲዋሃድ ያህል ብቻ ነው እንጂ እንደ ሌሎቹ ቅድም እንደነዚህ እንደ እንቁላሉ ብዙ መመታት የለበትም። ያለበለዚያ ኬኩን ራሱ ያበላሸዋል፣ የዱቄቱ በደንብ ከተመታ ማለት ነው። እና እንደምታዩት በዚህ መልክ አዘጋጅቻለሁኝ። ዱቄትና እርሾውን ካዋሃድኩኝ በኋላ ውህዱ ሲያልቅልኝ አብሬ ቀላቅለዋለሁኝ። የመጋገሪያዬም እንግዲህ ይሄን ነው የሚመስለው። እሱን እናዘጋጃለን። እስከዛም ዱቄቱ ውህዱ እስኪዋሃድልኝ ድረስ ይሄንን ሬዲ አድርገን እንጠብቀዋለን ማለት ነው። ስጨርስ ደግሞ ተመልሼ እመጣለሁ። መልካም ቆይታ።
እንዳያችሁት ቤተሰቦቼ እንግዲህ ውህዱ ተዋህዶ ጨርሻለሁኝ ማለት ነው። እቃው ላይ መጋገሪያዬ ላይ ገልብጫለሁኝ። አሁን የሚቀረኝ ነገር ቢኖር ማንድሉን ከላይ ማድረግ ነው። ይሄ እንደምታዩት ታሽጎ የሚሸጠው ማንድል ነው። እሱን ማመስም አያስፈልጋችሁም፣ ምክንያቱም ስለሚበስል አብሮ ማመስ አያስፈልግም። እንደዚሁ እንዳለ ከላይ እናለብሰዋለን ማለት ነው። ሊጡን በሙሉ እናለብሰዋለን። እንደምታዩት በጣም ነው የሚያምረው፣ በጣም ነው የሚጣፍጠው። እኔ ከምነግራችሁ በላይ በጣም ቆንጆ ነው ማንድል ያለበት ኬክ ማለት ነው። እናንተም እንድትሞክሩት ነው የምጋብዛችሁ። እስኪሞላ ድረስ ሊጡ እስኪሸፈን ድረስ እንደዚህ ያለብሰውና ጋግሬው ደግሞ ተመልሼ ይመጣል። እንደምታዩት ቤተሰቦቼ አሁን ቆንጆ በስሎልኝ ወጥቷል። መብሰሉንም ማረጋግጫለሁኝ። አሁን እዚህ ጋራ እንደምታዩት ከላይ የማደርግበትን ነው የማዘጋጀው። ቂቤ አድርጌያለሁ። 1 ማንኪያ ቂቤ፣ 1 ማንኪያ ማር፣ እንደምታዩት 1 ማንኪያ የገበታ ቂቤ ነው ያደረኩት። እንደዚሁም 1 ማንኪያ ማር አድርጌያለሁ። እንደዚሁም ሎሚም አደርግበታለሁ። ይሄ ለምንድን ነው የሚያስፈልገው? ከላይ ማንድሉ ላይ እንግዲህ በስሎ ሲወጣ እንደምታውቁት ዝም ብሎ ነጭ ነው የሚሆነው፣ ወዝ ያለው አይሆንም ማለት ነውና ወዝ እንዲኖረው እንደዚህ ቂቤ ማርና ሎሚ አድርጌ እንደዚህ ከላይ አፈስበታለሁኝ። ከዛ ከላይ ማንድሉ ወይንም አልመንዱ የሚያብረቀርቅ ይሆናል። እንደዚሁም በጣም ነው የሚጣፍጠው። የሎሚው የማሩ የቂቤው ውህድ በጣም ቆንጆ ጣዕም ነው የሚሰጠው። እንደዚህ ሙሉ አዳርሰዋለሁኝ ማለት ነው። በኋላ ላይ ቪዲዮ ላይ ይታይ አላቅም እንጂ በጣም ነው የሚያብረቀርቀው። በጣም ቆንጆ መልክም ነው የሚሰጠው። እንደዚህ አድርጌ እንግዲህ ቀዝቀዝ ሲል ደግሞ ክሬም አደርግበታለሁኝ። ከዛም ደግሞ ቡና አፍልተን ደግሞ እንቆርሰዋለን። መልካም ቆይታ ይሆንላችሁ።
አሁን እንግዲህ እንደምታዩት ክሬሙን አድርጌ ጨርሻለሁ። ከባዱ ስራ አሁን ነው። ይሄንን እዚህ ላይ ማስቀመጥ በጣም ፈታኝ ነው። በትክክል ለማስቀመጥ መሞከር ያስፈልጋልና እኔ ተሳክቶልኛል። እንደምታዩት ክሬሙም ሳይጨፈለቅ ማለት ነው። እዚህ ጋር የምሰጣችሁ አንድ ቲፕ ቢኖር ይሄንን ክሬም እንደዚህ በምታዘጋጁበት ጊዜ ወፈር ያለ ክሬም መሆን አለበት። ቀጠን ያለ ክሬም ከሆነ ከላይ ግማሹን ኬክ ስታስቀምጡበት ጭፍልቅ የማለት ነገር ይኖረዋል። ስለዚህ ወፈር ያለች ክሬሙ ወፈር ማለት አለበት እዚህ ዳርዳሩ ላይ የምታደርጉት ማለት ነው። እንዳያችሁት እንግዲህ ቤተሰቦቼ እንዳያችሁት በጣም ቆንጆ ኬክ ሆኗል። ዋው ዋው ዋው! ጣዕሙን ልነግራችሁ አልችልም። እኔ ግን ሰርታችሁ እንድትቀምሱት በዚህ አጋጣሚ ጋብዛችኋለሁኝ። የተጠቀምኳቸውን በሙሉ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። ከዛ ላይ አይታችሁ እናንተም እንድትሰሩት ማለት ነው። እኔ የሰራሁትን መልካም ጊዜ ይሁንላችሁ። በሌላ ቪዲዮ ደግሞ ዳግም እንገናኛለን። ላይክ አድርጉት። ቪዲዮውን ሰብስክራይብ ሳታረጉ የምታዩ በጣም ብዙ እንዳላችሁ አያለሁኝና እባካችሁ ሰብስክራይብ አድርጉ፣ ቤተሰብ ሁኑ። ይህን የመሳሰለ ቆንጆ የኬክ አይነቶች፣ የዲኮር አይነቶች እንደዚሁም የልደት ዲኮሮችንም በተመለከተ በጣም ብዙ አይነት ስራዎችን ሰራለሁኝ በዚህ ቻናል እና ያን ሁሉ እንድታዩ እንዳያመልጣችሁ ሰብስክራይብ አድርጉ። እንደዚሁም የደውሏን ምልክት በመጫን ሁሌም የምለቃቸው ቪዲዮዎች ቀጥታ ወደ እናንተ የማስታወሻ መልእክት ወይንም ኖቲፊኬሽን ይመጣላችኋል ማለት ነው። በሌላ ቪዲዮ ደግሞ እንገናኛለን። መልካም ጊዜ፣ መልካም ቆይታ።